መቀለ ዝርዝሩን ያቀርብልናል። በትግራይ ለሚገኙ በሚሊዮኖች የሚቆጠሩ የምግብ እርዳታ ፈላጊዎች ሰብአዊ እርዳታ የሚያቀርበው የዓለም የምግብ ድርጅት በትግራይ በሚያቀርበው ሰብአዊ እርዳታ ተደራሽነት ላይ የተለያዩ ፈተናዎች እየገጠሙት እንዳለ ዛሬ በመቀለ ጽሕፈት ቤቱ ለጋዜጠኞች በሰጠው መግለጫ አስታውቋል። በትግራይ አፋጣኝ የምግብ ድጋፍ የሚያስፈልጋቸው በሚሊዮኖች የሚቆጠሩ ተጋላጭ የማህበረሰብ ክፍሎች ለማድረስ ጥረት ላይ መሆኑ የገለጸው የዓለም የምግብ ድርጅት ይሁንና የህፃናት አልሚ ምግቦች ጨምሮ ሌሎች በድርጅቱ ለተረጂዎች የሚሰጡ አቅርቦቶች ባልተገባ ሁኔታ በስፋት በገበያዎች ሲሸጡ መስተዋሉ ገልጸዋል። በተለይም በከፍተኛ ወጪ የሚዘጋጁና በረሃብ ለተጎዱ ህጻናት ተብለው የሚዘጋጁ አልሚ ምግቦች ባልተገባ ቦታ በከፍተኛ መጠን ለገበያ የሚሸጣቸው የተዘጋጁ ምግቦችን ከተዘጋጁለት ዓላማ ውጪ እንዲውሉ እያደረገ እንዳለ በዓለም የምግብ ድርጅት የኢትዮጵያ ዳይሬክተር ክሎድ ጃቢዳር በዛሬው መግለጫቸው ተናግረዋል። It is the sale of some of these commodities in markets. This is something that really has been ስራችንን እየጎዱ ካሉ መካከል በእርዳታ የሚቀርቡ ግብአቶች ሽያጭ አንዱ ነው። በየገበያው እየተሸጡ ያሉት በምግብ እጥረት የተጎዱ ህጻናት ለመደገፍ የሚዘጋጁ አልሚ ምግቦች ናቸው። የዓለም የምግብ ድርጅት የሚያቀርበው RUSF የተባሉና ዩኒሴፍ የሚያቀርበው RUTF የተባሉ የህጻናት አልሚ ምግቦች በምግብ እጥረት እጅግ በጣም ለተጎዱ ህጻናት የሚሰጡ ናቸው። ከምግብ ይልቅ መድኃኒቶች ናቸው ማለት ይቻላል። እነዚህ ውድ ግብአቶች ናቸው በከፍተኛ መጠን በገበያዎች እየተገኙ ያሉት that are quite expensive are being found in the market in large quantities. በዓለም አቀፍ ደረጃ የህፃናት አልሚ ምግቦች በበቂ ደረጃ ተመርተው እንደማይቀርቡ የገለጹት ዳይሬክተሩ ለሚያስፈልጋቸው ከተሰጡ በኋላ ለህፃናት ሳይሆን ለገበያ መቅረባቸው ለመከላከል ከግንዛቤ መፍጠር ስራዎች በተጨማሪ ከአስተዳደር አካላት ጋር ተቀናጅቶ መንቀሳቀስ እንደሚያስፈልግ በመገንዘብ ከክልሉ ባለስልጣናት ጋር መምከራቸው ተናግረዋል። ከህፃናት አልሚ ምግቦች በተጨማሪ ለህዝቡ በእርዳታ የሚቀርብ ስንዴ ጭምር በተለይም በመቀለና ሽረ ገበያዎች ከዓላማቸው ውጪ በርካሽ ዋጋ እየተሸጡ መሆኑ ድርጅታቸው እንዳሳዘነው ዳይሬክተሩ ጨምረው ገልጸዋል። A large scale of food sale in the markets. We've seen it in Shire, we've seen it in Mekele. ከፍተኛ መጠን ያለው የምግብ ሽያጭ በየገበያው ይታያል። ይህ በሽረ በመቀለ ተመልክተናል። በቅርቡ የተደረገው የእርዳታ ምግብ ማከፋፈል ተከትሎ ይህ በስፋት ታይቷል። እዚህ የመጣሁትም በዚህ ጉዳይ ዙሪያ ከባለድርሻና ከመንግስት አካላት ጋር ለመነጋገር እንዲሁም ይህ ለማስቀረት ነው። በርካታ ህዝብ የምግብ እርዳታ እንደሚያስፈልገው ይታወቃል። አንዳንድ ተረጂዎች እርዳታው በከፊል የሚሸጡት ገንዘብ አግኝተው ለመጠቀም ሊሆን ይችላል ብለን እንረዳለን። ይሁንና የሚሸጡበት ዋጋ ዝቅተኛ ነው። It's a bit like throwing money through the window because the value of that food is not the value they get for it. በዓለም የምግብ ድርጅት የኢትዮጵያ ተወካይ ክሎድ ጃቢዳር በመቀለ ጉብኝታቸው ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጨምሮ ከተለያዩ የክልሉ ባለስልጣናት መምከራቸው የገለጹ ሲሆን ጦርነቱ ቆሞ ተዋጊዎች ወደ ሰላም መምጣታቸው ለሰብአዊ እርዳታ አቅርቦት ስራ መልካም ዕድል መሆኑ በቀጣይም በጦርነቱ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ተግባር እንደሚጠበቅ መግባባት ላይ መድረሳቸው ገልጸዋል። የዓለም የምግብ ድርጅት ከጊዜያዊ የእርዳታ አቅርቦት በዘለለ ወደ ቦታቸው ለሚመለሱ አርሶ አደሮች ለመደገፍም መዘጋጀቱ ገልጸዋል። It is important to provide the assistance to people when they need it most. እርዳታው በጣም ለሚያስፈልጋቸው ማቅረብ ያስፈልጋል። ወሳኙ ጉዳይ ደግሞ ሰዎች እንዲያመርቱ ማድረግ ነው። እኛም እርዳታ ከማቅረብ በተጨማሪ ዜጎች ለመጪው የምርት ወቅት እንዲዘጋጁ በሚያደርግ ላይ ትኩረት አድርገን እንሰራለን። ይህ የቀጣዩ ዓመት የምግብ ዋስትና ያረጋግጣል። ከአስተዳደሩ ጋርም በማዳበሪያ ምርጥ ዘርና ሌሎች ለግብርና አስፈላጊ በሆኑ ግብአቶች አቅርቦት ላይ ተወያይተናል። We've been talking about fertilizers, improved seeds and so on. በትግራይ በጦርነቱ ምክንያት ከ5 ሚሊዮን በላይ የሚሆን ህዝብ እርዳታ ፈላጊ ሆኖ እንዳለ የክልሉ አስተዳደርና የዓለም አቀፍ ተቋማት መረጃዎች ያመለክታሉ። ህወሓት ኃይሎች ለ2 ዓመታት ያህል በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ተቆጣጥሯቸው ከነበሩ 2 ወረዳዎች መውጣታቸውን የብሔረሰብ አስተዳደሩ አስታውቋል። በህወሓት ስር ከነበሩ ወረዳዎች መካከል አበርገሌ ቀደም ሲል የተለቀቀ ሲሆን ታጣቂዎቹ ከጻግብጂ ወረዳ መውጣት በመጀመራቸው የወረዳው አመራሮች ወደ ወረዳው ማዕከል ጻታ መግባታቸውን አስተዳደሩ አመልክቷል። በህወሓትና በሀገር መከላከያ ሰራዊት መካከል ጥቅምት 2013 ዓ.ም በተቀሰቀሰው ግጭት ጉዳት ከደረሰባቸው አካባቢዎች አንዱ የአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ሲሆን በተለይ የአበርገሌና ጻግብጂ ወረዳዎች ከ2 ዓመታት በላይ በታጣቂው ስር ቆይተዋል። ከ70 ሺህ በላይ የሁለቱ ወረዳዎች ነዋሪዎች ደግሞ ከአካባቢያቸው ተፈናቅለዋል። የፕሪቶሪያውን ስምምነት ተከትሎ አካባቢዎቹ ከታጣቂው ኃይል በፍጥነት ይወጣሉ ተብሎ ተጠብቆ የነበረ ቢሆንም ከስምምነቱ በኋላም ቢሆን አካባቢው ለ4 ወራት ያህል ነጻ ሳይወጣ ቆይቷል። ይሁን እንጂ ባለፈው ሳምንት የመከላከያ ሰራዊት ወደ አበርገሌ ወረዳ በሰላም መግባት በመቻሉ
የህወሓት ኃይሎች አካባቢውን በመልቀቃቸው የወረዳው አመራሮች ወደ ቦታው ተመልሰው የማቋቋምና የማደራጀት ስራ መስራት ጀምረዋል። ከትናንት ጀምሮ ደግሞ የህወሓት ኃይሎች ነፃ ሳይወጣ ከቆየው የጻግብጂ ወረዳ መውጣት በመጀመራቸው የወረዳው አመራሮች ወደ ወረዳዋ ማዕከል ጻታ መግባት መጀመራቸውን የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ከፍያለው ደባሽ ተናግረዋል። ጻግብጂ መከላከያ ገብቷል። በስምምነቱ መሰረት መከላከያ ቀጥሎ ነው የገባው። ምንም ውጊያም የለም፣ ምንም የለም። የጻግብጂ ወረዳ ካቢኔዎች ገብተዋል። ምንም እንኳን ድልድዩ የተሰበረ ቢሆንም እየተጋገኑ መኪናዎችን እያለፉ ነው። አጣ ብትባለዋ ከተማውን ነፃ ናት። ዋና ከተማ የወረዳ ዋና ከተማ ማለት ነው። ከዛም በኋላ ተፈናቃይም ወደ ቀየው ይሄዳል። ልክ እንዳብርገሌ ማለት ነው። የጻግብጂ ወረዳ ዋና አስተዳዳሪ አቶ ንጉሱ ደሳለኝ መንግስት ባስቀመጠው አቅጣጫ መሰረት አካባቢው ነፃ መውጣቱን አመልክተዋል። ከ30 ሺህ በላይ ተፈናቃዮችን የመመለስ ስራ ደግሞ በሚቀጥለው ሰኞ እንደሚጀምር አስረድተዋል። ከዚህ በፊት የተፈጠረው በርካታ የሰው ህይወት ስለቀጠለ አሁንም በሰላማዊ መንገድ ችግሩ መፈታት አለበት ብሎ ስራ በጀመረው መሰረት ነው ችግሩ የተፈታው። ስለዚህ በዚህ መሰረት ሰሞኑን በነበረው የመንግስት እንዲሁም የመከላከያ ከፍተኛ አመራሮች ጋር አድርገው እየተንቀሳቀሱ በነበሩት መሰረት መከላከያውም ሚሊሻውም የወረዳው ከፍተኛ አመራሩ በጋራ ሆኖ ሰላማዊ በሆነ መንገድ ወረዳው ላይ ገብቷል። ማህበረሰቡ በየመንገዱ በእልልታ በደስታ የሚበላውን የሚጠጣውን እያወጣ ተቀብሏል። አንድ በሰቆጣ የሚገኙ የወረዳው ተፈናቃይ ወረዳቸው ነፃ በመውጣቱ በእጅጉ እንደተደሰቱ ጠቁመው የመንግስትን ትዕዛዝ ሳይጠብቁ ብዙዎቹ ወደ ቀያቸው እየተመለሱ እንደሆነም አመልክተዋል። እንደ ግሌም እንደ ህዝብም ሁሉ በጣም ደስታውን አልቻለም። መኪና እስከሚመጣ ሁሉ አንጠብቅም ብለው በእግራቸው ራሱ ዛሬ ሄዶ ያደሩ ሁሉ ከሰላም እጦት እንጂ ብዙ ሰው እዛው ቤት ያለው ንብረት ያለው ነው ቤቱን ይናፍቀዋል። በጣም መሄጃ ነው አጥቶ የነበረውና አሁን ወጣቱ ምኑም በቃ ገፍቷል። አሁን እዛ እንጀራ ከህብረተሰቡ እያዋጡ ምን እያሉ ለመከላከያ እያቀረቡ ሆይ እያሉ ያው በድምፅ እያሰሙ ነው ሆታውን በሞባይል። ይህ በእንዲህ እንዳለ ከ2 ዓመታት በላይ ከአበርገሌ ወረዳ ተፈናቅለው በ3 የተፈናቃይ መጠለያ የነበሩ 10 ሺህ የሚጠጉ ተፈናቃዮች በሙሉ ወደ ቀያቸው መመለሳቸውንና መጠለያ ጣቢያዎች መዘጋታቸውን የዋግ ኽምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ ሌሎች ከ25 ሺህ በላይ የሚሆኑት ከህብረተሰቡ ጋር ይኖሩ የነበሩት ደግሞ በራሳቸው መንገድ መመለስ ችለዋል ነው ያሉት። በመጠለያ ብቻ የሚኖሩ 9914 የህዝብ ማመላለሻ ባስ ልከንላቸዋል። ቀደም የጭን 40 ሲኖትራክና መድበን አጠቃላይ 97 ተሽከርካሪ መድበን ወደ መኖሪያ ቦታቸው እንዲመለሱ ያደረግነው ከ26 ከትናንትና ማታ ድረስ ሙሉ ቀኑን ይሄን ነው ስናስተባበር የተነገርነው እና በከተማ ውስጥ ተጠልለው ወደሚኖሩት ወገኖች መልሶ ጉዞ ነው የጀመርነው። በከተማ ውስጥ ከሚኖሩት ወገኖች ደግሞ ወደ 11 የጭነት መኪናና 10 አካባቢ ባስ ልከናል። ከሌሎች ያለው ተፈናቃይ ደግሞ በጣም ሰፋ ያለ ቁጥር በራሱ በመመለስ አግዞናል ማለት ነው። የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ከፍያለው ደባሽ ይህንኑ አረጋግጠውልናል። ያው የአበርገሌ ተፈናቃዮች በተጀመረው ልክ ሲሄድ ነበር። በመሀል ላይ ግን የልዩ ኃይል ሪፎርሙ ጋር ተያይዞ ትንሽ ችግሮችም ነበሩ። እነዛ ችግሮች አሁን ወደ መስመር እየገባ ሲሄድ እና የአካባቢው ጸጥታው ጉዳይ የተረጋጋ ሲሄድ እንደገና ስራው ተጀምሮ ትናንት ካምፕ ያለው ትናንት ሄዶ አልቋል። አካባቢው ከ3 ዓመታት በላይ ያላመረተና ጠላት ባሉት ቁጥጥር ስር ውስጥ የቆየ በመሆኑ መንግስታዊ ያልሆኑ ተቋማትና ግብረሰናይ ድርጅቶች አስፈላጊውን ሁሉ ሰብአዊ ድጋፍ እንዲያደርጉላቸው የየወረዳዎቹ አመራሮችና የዞን የስራ ኃላፊዎች ጠይቀዋል። ሲል በዜናችን እንዳዳመጣችሁት በቡራዩ ፖሊስ ጣቢያ ታስረው ከሚገኙ 7 የኦሮሞ ነጻነት ግንባር ኦነግ አመራሮች መካከል አንደኛው በጽኑ መታመማቸውን ፓርቲው ገልጿል። የፓርቲው አመራር የትምህርት ሚኒስቴር እንዳለው በኢትዮጵያ የተከሰተው ድርቅ በትምህርት ዘርፍ ላይ ሊያሳድር የሚችለውን ተጽዕኖ ለመቀነስ የተለያዩ ጥረቶች በመደረግ ላይ ይገኛሉ። በተለይም ድርቁ በተከሰተባቸው ክልሎች የሚገኙ የአንደኛ ደረጃ ትምህርት ቤት ተማሪዎች በምግብ ችግር ምክንያት ከትምህርት ቤት እንዳይቀሩ የምገባ መርሃ ግብር ተግባራዊ በመደረግ ላይ እንደሚገኝ በሚኒስቴሩ የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አመለወርቅ ዝቅቄ የተማሪዎች የምገባ ፕሮግራም በመላ ሀገሪቱ እየተሰራ ይገኛል። በድርቅ በተከሰተባቸው ለምሳሌ ኦሮሚያ፣ ቦረና፣ ተልተሌ አካባቢ ያቤለው እንደዚህ ደቡብ ክልልም ደቡብ ኦሞ ዞን ያሉ ወረዳዎች ላይ ኮንሶ ላይ ኢቭን በአዲሱ የደቡብ ምዕራብ ክልል እነዚህ ቦታዎችን መነሻ አድርጎ እየተሰራ ነው። በሚሊዮኖች የሚቆጠሩ ተማሪዎች በዚህ ፕሮግራም ተጠቃሚ ናቸው።
የተማሪዎች የምገባ መርሃ ግብር እየተካሄደባቸው ከሚገኙት መካከል ወደ 3 ሚሊዮን የሚጠጉ ነዋሪዎች ለምግብ ችግር የተዳረጉበት የደቡብ ክልል አንዱ ነው። በክልሉ ተማሪዎች በምግብ እጦት ምክንያት ከትምህርት ቤት እንዳይቀሩ ለማድረግ ከተለያዩ ዘርፎች የተውጣጣ ግብረ ኃይል በማቋቋም የከፋ ችግር ላይ የሚገኙና ቅድሚያ ሊሰጣቸው የሚገቡ አካባቢዎችን የመለየት ስራ ማከናወኑን የክልሉ ትምህርት ቢሮ አስታውቋል። አሁን ላይ በክልሉ 37 ወረዳዎች ውስጥ የሚገኙ ተማሪዎችን የመመገብ ስራ እየተተገበረ እንደሚገኝ የተናገሩት በቢሮው የመማር ማስተማር ምዘና ዘርፍ ምክትል ቢሮ ኃላፊ አቶ ገለቦ ገልተሞን ያም ሆኖ መርሃ ግብሩ አሁንም የተደራሽነት ችግር እንዳለበት ተናግረዋል። ደረጃ 1 ለድርቅ ተጋላጭ የሆኑ ወረዳዎች ከተለዩት መካከል 37 ወረዳዎች እና 461 ትምህርት ቤቶች ውስጥ የሚገኙ 231946 ተማሪዎች አሁን ባለው ደረጃ የምገባ ፕሮግራም ተጠቃሚ ሆነዋል። አሁንም የቅርብ ድጋፍ የሚፈልጉ ወደ 27 ወረዳዎች ወደ 336 ትምህርት ቤቶች 289362 ተማሪዎች አሁን የቅርብ ድጋፍ ይፈልጋሉ። በተማሪዎች የምገባ ተደራሽነት ዙሪያ በክልሎች አካባቢ ይታያል በተባለው ክፍተት ዙሪያ የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ አምለወርቅ ዝቄል ተከታዩን ምላሽ ሰጥተዋል። ይሄ የምገባ ፕሮግራም በመንግስት በጀት ብቻ የሚካሄድ አይደለም። ያው እንደሚታወቀው በጣም ብዙ ተማሪ ነው እንደ ሀገር ያለን በአንደኛ ደረጃ። ከዛ ጋር ተያይዞ በመንግስት ብቻ የሚከናወን አይደለም። ወርልድ ፉድ ፕሮግራም አለ፣ ሴቭ አለ። የማህበረሰብ ተሳትፎ ደግሞ ትልቁ ቦታ የሚይዝ ነው። ለምሳሌ ኦሮሚያ ላይ ወደ 4 ሚሊዮን ተማሪዎች የምገባ ፕሮግራም ተጠቃሚ ናቸው በህብረተሰብ ተሳትፎ። ሌሎችም ጋር እንደዚህ ጥሩ ተሞክሮ ያላቸው አሉ። በዛ መንገድ ይሰራል። ተማሪዎች በትምህርታቸው ተቀራራቢ ትምህርት አቀባበል እንዲኖራቸው ለማስቻል በተፈጥሮና በሰው ሰራሽ ችግሮች ምክንያት የተጎዱ አካባቢዎችን መደገፍ እንደሚያስፈልግ የጠቀሱት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚዋም በቀጣይ ምገባው ባልተዳረሰባቸው አካባቢዎች ለማስፋት እየተሰራ እንደሚገኝ